ኪራዬ ወይዬ እንቅልፍም ቢያለኝ ለምን አስበዋለች ልጆቻችን ላይ ሞታ ቢሆን። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾች፣ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ታበረታቱ ዘንድ በትህትና ጋብዛችኋለሁ። ለምታደርጉልኝ አመሰግናለሁ። እኮ እሱን እያሰብኩ ነበረ። መቼ ነው ግን ችግር ከህይወታችን ችግር የሚወጣው? ጽ አላቀም ብቻ እኔ ደክሞኛል። ተው እንደሱ አትበል። እየደከምክን የሚበልጥ ታደክመኛለህ። እሷን ህይወታችን እኮ በችግር የተሞላ ነው። አንድ ቀን ደስታ፣ አንድ ወር ለቅሶ ነው። ተው እንደሱ አትበል። አባዬ ራሱ ከችግር በኋላ ነው ደስታ የሚመጣው ይለኝ ነበረ። ብቻ እንደሱ እያልክ በፍቅራችን ተስፋ እንደቆረጥክ አትንገረኝ። በፍቅራችን ተስፋ የቆረጥኩለትማ ሞትኩ በይኝ። አሁን ምንም አትበለኝ፣ ዝም ብለህ እቀፈኝ። ደግሞ መቼም እንዳትለቀኝ። ኪራዬ ወይዬ ደግሞ ኒናን አስከፍታታል። ይቅር በላት እሺ፣ ጠይቃት እሺ። እኔ እኮ ትናደድ የማደርገውን አላውቅም። እሺ የነገ ሰው ይበለንና ነገ ይቅርታ ጠይቃታለሁ። አሁንም እሷ በጣም ነበር የተሰማት። ይቅርታ ጠይቃት። ቤታዬ እንዴት ነሽ? ምሩ ወደ ቤታዬ ሄደችና ደህና ነኝ። ትናንትና ምንድን ነው ያደረግሽው? ምንም አላደረኩም። መድኃኒቴን እኮ ነው ራሴ የወሰድኩት። እንደዛ ብዙ መድኃኒት ይወሰዳል? አንቺ ራስሽ እኮ መድኃኒቱን ብቀምሽው ትወስዱ ነበር። እንዴት እንደሚጣፍጥ እንጆሪ እኮ ነው የሚለው። ቢሆንስ ዛሬ እንዲህ ጨጓራሽ እንዳመምሽው አየሽው አይደል? ከዚህ በኋላ ወይንም ሄለን ትሰጥሽ ብቻ ነው መጠቀም ያለብሽ። ሳለዛ አንቺ እንዳውስጂ እሺ። ቆይ ግን እነዛ መድኃኒቶች በጣም ነው የሚጣፍጡት። ለምንድን ነው ያመሙኝ? መሩ ወደ ጽጋ ሄደች። ጽዬ አልና ተቃቀፉ። እንዴት ነሽ አለቻት። ጽዬ እግዚአብሔር ይመስገን ደህና የተሻለሽ? አዎ እግዚአብሔር ይመስገን አለች መሩ ምንድን ነው የተፈጠረው አለቻት። አረቴንቲ ልጅቷ እኮ መሀል ቤት አምልጣን ነበር። ምንድን ነው የተፈጠረው? ይኸውልሽ ይሄ እንቅልፉ መድኃኒት በፕሎኔት ነው ማለት ይጣፍጣል። እሱን ጥቅልል አድርጋ ቃም አድርጋው። ጉዴ እንዴ! ትናንትና እኮ ኒና በጊዜ ባታያት ኖሮ አምልጣን ነበር። እናቷ ሰማች? ኧረ አልሰማችም። እናቷማ ብትሰማ ኖሮ ሩዋንዳ ነበር ቤቱን የምታደርገው። ሳኒስ እዛ አላደረችም? ኧረ እዚህ ነው ያደረችው። በጠዋት እኮ የሆነ ፋይል መላክ አለብኝ ብላ ነው ሄደችው። ትመለሳለች። አይሻ አሁን ምን ልርዳሽ? ይኸውልሽ በጠዋቱ ተደውሎ ባልተቤትሽ ምሩን የጠረጴዛ አበባ አድርጊያት ምንም እንዳሰራት ተብዬ ትእዛዝ ደርሶኛል። እሱ እኮ አይልም አይባልም። ስለሚወድሽ እኮ ነው፣ ስለሚያስብልሽ እኮ ነው። ራስ ልጅ አደረገኝ አይደል? በቃ ለሱ እንደዛ ነሽ። እንደው እኔ ራሱን አስጠንቅቆኛል። እንደውም ብችል ሴኩሪቲ ካሜራ ቢገጥም ደስ ይለዋል። ያስብልሽ እኮ ነው። እሱማ አዎ። ትናንትና ራሱ ሳይተኛ ነው ያደረው። ኒና አዌት እዚህ የጠራሁሽ ብቻችን እንድናወራ ነው። ስለምንድን ነው የምናወራው? ትናንቱ ማታ በጣም ይቅርታ ማለት እኮ አይጠበቅብህም። እኔ ስትናደድ የማደርገውን አላውቅም። በቃ ወይ ክፋት አትውሰጅብኝ። ግን የቤትን ባህሪ እያወቅን እንደዛ መናገር ነበረብህ። አስቸጋሪ ባህሪ እንዳለ ታውቃለህ አይደል? እንዴት እኔን እንደዚህ ትናገረኛለህ? አውቃለሁ እኮ ግን ደግሞ አስቢው። እኔ ልጅቷ ቶሎ አገግማ እንድትወጣ እየጣርኩ ባለበት ሰዓት ሲፈጠር እሺ ምን ማለት ነበረብኝ? ምንም በቃ ግን እኔም በዛ ልክ መናገር አልነበረብህም። አዎ ጥፋቴን ስላወቅኩ ነው እኮ ይቅርታ እየጠየቅኩሽ ያለሁት። እሺ ይቅርታ አደረግኩልህ። ከልብሽ ነው? ለማንኛውም ይኸው እኔ መሄዴ አይቀርም። ቅዱስ ቤት አግኝቶልኛል። በቃ መሄድ አለብኝ። እዛ መሆኑ ታይሻል አይቀርም ካልሽ እሺ ውሳኔሽን አከብራለሁ። እሺ አመሰግናለሁ ስለ ሁሉም ነገር። አይኑ አይችልም አትዩት፣ ጸባዩ ነው አትንኩት። ለባሏ ትታዜምለት አበባ ጠረጴዛ ላይ ተደርጎ አይኑ አይችልም አትዩት
ዋው ነው አትንኩት እያለች አዜመችለት። እሱም አይኑን እያያት ነው። ወይኔ በላቸው እሱ ከኔ ፍቅር የለው መድኃኒት። የኔ ሸፋፋይት ነህ እንዲያዜምልህ እሱ ከኔ ፍቅር የለው መድኃኒት አለች። ላይክ ሰብስክራይብ ሸር አድርጎ እንግዲህ ሳቅፈታ እያላችሁ ጋይስ በጣም ደስተኛ ነኝ። ከክብሩ ጋር ምን ያህል የደስታ ህይወት እየኖርኩት እያለሁ ደስ እያለኝ ነው። ደስ ይበል። ብቸኛ ጊዜቶችን አብዝቼ ጠላኋቸው። ለካ ፍቅር እንደዚህ ነው። ሰው እንደለሰው ደስታ ይኖራል። አዲስ ጀምሮ ወጣይ ቁጥር እኔን ለማስደሰት ሰው እንዴት እንደዚህ ይውላል? እንጃ። ግን ደግሞ እህቴስ እኮ እኔን ላለማሳደግ ያልሆነችው የለም። ግን ደግሞ እህቴስ እንዴት ነው? ምንድን ነው የምላት እህቴን? ቃል መውጣቴ ለእኔ ሞቴ ነው። ሰኒ እንግዲህ እህቷን ከእሷ ቃል መውጣቴ ለእኔ ሞቴ ነው። ትቀበለውስ? ለነገሩ የክብሩ ምንም ብታደርገው ወደኋላ የሚል አይደለም። እንዳየችው ነው የምትወደው። ኔናዬ ማናልሽኝ? ኔናዬ ቤትዬ ምን ፈልገሽ ነው? ስልክሽን አንድ ብቻ ጌም ልጫወትበት እየሽኝ አይደል? እንዳይ እየተጠቀምኩበት እኮ ነው። አንድ ብቻ እኮ እያየሽኝ አይደል? እንዳይ እሺ በቃ ትቆጭኝ። ፋር አንድ የቀረችኝ ሀብቴ ንብረቴ ስልኬ ናት። እሷንም እንደ ጭንቅላት ወዳይ እንድታደርግልኝ ነው። እንዴ ማን ነው ደግሞ የሚደውለው? ጽዬ ሄሎ ማን ልበል? የቤት እናት። ደህና ነኝ። እንዴት ነሽ አንቺ? ደህና ነኝ። ስልክ ያነሳም ያው ስራ ላይ ሆኖ ነው የምሆነው። ጽዬ ደህና ናት። አሁን ቤት አይደለሁም፣ ስገባ አገናኝሻለሁ። ጽዬ የቤት እናት ደውላ እጽ ጋር ትደውልና ቤትዬን ይቅርታ አገናኝ ትላታለች። ጽዬም ወደ ሱቅ እየሄደች ስለነበረ እቤት አይደለሁም፣ አሁን ስገባ አገናኝሻለሁ አለቻት። ጽዬም ዘጋችና ስልኩን። እቺ ሴትዮ ደግሞ ስልክ እንዴት አገኘችው እንዴ? ምሩን ብቻዋን ጥያት ብላ ወደ ቤት በረረች። ጽዬ ሚኮ ኡፍ ብላ አባረረችኝ። እንደዛ ሀገር ሰላም ነው ብለህ ሄዳ አባረረ። ኮሚሽን አድርጋ ላከች። እንዴ አንተ ተውጩ በር ጀምር እየለፈለኩ ማሚዬ እያልኩ ስገባ ማለምዬ አድሮ ንዶቷማ ካለቀቃት ከባድ ነው ማለት ነው። ምን ከልቧ ከእግሯን የተነሳው ከፍ ያለው ዘገባውን ደግሞ ተና ያገኘኸው እንዴ? ልጅ አይደለሁ እንዴ? ያው 20 ምናምን አመት እኮ አብሬያት ኖሬ ያለው እና ምንጭ አይዋሽም በለኛ። ፍጹም አይዋሽም። እና ቆይ አሁን ለምሩ ምን ልትላት ነው? አለ ኪራ። ትላታለው በፈንድሻ እልል ብላ ተቀበለችኝ እንጂ እንዴ እንደዚህ ይሻላል አለው። እና ምን ይሻላል እኮ ጠላችሁ ብላ ትትብሰለሰል ነው ያደረችው። እዛች ጦሰኛ ቤቲ ሀሳቧን አስቀይሯት እንጂ እንደውም ትትብሰለሰል ነበር የምታድረው። ነፍስ ኪራ በእናት ነፍስ እኮ ተጨነቀች። ይዞህ ዘንድሮ ወደ ሀገር ነው የተጨነቅ ነው ኪራዬ። አይዞህ ዘንድሮ ወደ ሀገር ነው የተጨነቅ ነው አለ። በኔ ባሰ እንጂ እንደ ወንድነታችን ይዞን ነው እንጂ ጉልበታችንን አቅፈን ነበር ማልቀስ ያለብን አለ ኪራ። እንደ ወንድነታችን ያዘን እንጂ ጉልበታችንን አቅፈን ነበር ማልቀስ ያለብን። ሁለቱ ብሰተኞች እንግዲህ ሚስቶቻቸውን ጓደኛሞች እንደሱ ጓደኛሞች ናቸው እና ጉልበታችንን አቅፈን ነበር ማልቀስ ያለብን አለ ኪራ። ወንድነታችን ይዞን ነው እንጂ ጉልበታችንን አቅፈን ነበር ማደር ያለብን። በእናትህ ቆፍጠን በል ሲያስጠላ። አዎ በዚህ ቃል ብንጽናና ነው የሚሻለው። ሚስቶቻችን እኮ ተሰቃዩብን። ይኸውልህ እንደውም እነሱን እያየን ብንዝናና ይሻለናል። እንሂዳ። እነሱስ የተቀደሰ ሀሳብ ነው። ቆሰቆስ ናትና ምሩ የሆደ ወጣቸውን እየተጫወቱ ሳሎን ቁጭ ብለው ነበረ። ቤቲም መጣችና ፈረተባ እያለች ጽናት አለች ስልክሽን አንዴ ስጭኝ። አልሰጥም አለ ጽናት። እንዴ እኔ እኮ ደብሮኝ ነው። በቃ እንደውም ተይውኔ ሄጅ ከንና ጋር ጫወታለሁ አለች። እኔ ልጅቷ አሁን የተኛችው እንዳቀሰቅሻት እረፍት ታድርግበት አለ ጽናት። ቤቲ እንግዲህ
ስልክም ጌም ለመጫወት ብፈልግም ስልክ የሚሰጣት ሰው አታለች እና ቤትዬም ደብሮኛል አለች እና ነይ አርፈሽ ተቀመጭ። ኪራና የምሩ ባልተቤት ወደ ቤት መጡ። ኪራም ሰላም አለና ሚስቱን ሳማት። ሁለቱም ሚስቶቻቸውን አቅፈው ሳማ አድርገው ሲሉ ቤትዬም እንዴ ኪራ እኔ ሰላም አትለኝም እንዴ አለችው። እንዴት ነሽ አላት። እንዴ እንደዚህ ነው እንዴ ሰላም የምትለኝ አለች። እዚህ ጋር ጽዬ ነይ በቃ ስልኩ ልስጥሽ አለቻት። አልፈልግም ኪራ ሲመጣ ነው ስልኩን የምትሰጪኝ አለች። ራም የምን ስልክ ነው አላት። ያው የፈረደበት ጌም ነዋ ሌላ ምን ይሆናል አለች ጽ። እሺ በቃ ስጭኝ አለች። ከዛ ጽም ስልኩን ስትሰጣት ቤትም ፈገግ አለች። ጌሟን ለመጫወት ደስ የሚል ፊቷ ፈገግ አለች። እንግዲህ ቤትዬም ጌሟን ልትጫወት እነዚህም ባሎቻቸው አቅፈው በአፋፋቸው እየደባበሱ የሆድ ሆዳቸውን ሊጫወቱ ነው። ቤትዬ ምስኪኗ ጌሟን ልትጫወት ስልክ አገኘች። ደስ ይላል የሚልሽ ቆንጂት አላት የምሩ ባል። ወይ ሽበላው አለችው ምሩ። እንዴ ስልክሽን ስጭኝ አላት። እንዴ ቁጥሬን ነው አለችው። ቀፎሽን ይኸውልሽ ቀፎሽን ማካልኩሽ ሌባ ማለትሽ አይቀርም። አይ ቀፎሽን ይኸውልሽ ቀፎሽን ካልኩሽ ደግሞ ሌባ ማለትሽ አይቀርም። ባለትዳር ነኝ ቀለቤቴ አይታይህም አለችው። ለባሏ ነው እንግዲህ ባለትዳር ነኝ ቀለቤቴ አይታይህም አለችው። ይሄ እድለኛ ማይሆን አለ አዳሜ ነዋ። ኪራ እና ጽ አፋቸውን ከፍተው እየተመለከቱ ነበርና ኪራ እናንተ አለ ምንድን ነው እንደ አዲስ መጨናጨን ጀምራችሁ እንዴ አለ። እናንተ ምንድን ነው እንደ አዲስ መጨናጨን ጀምራችሁ እንዴ ሽማግሌዎች አላቸው። ሽማግሌዎች አላለም ይቅርታ ጋይስ ይቅርታ። ላይክ ሰብስክራይብ ሼር እያደረጋችሁ አስተያየታችሁን በኮሜንት አሳውቁኝ። እወዳችኋለሁ አከብራችኋለሁ። ግን ላይክ አድርጉልኝ። ዘወር አለችና ወደ ኪራ እኮ የምረጡኝን ቅስቀሳቸውን እኮ አጣጧፉት አለች። ጽ ማለት ነው ጽዬ እኮ የባሏን አይኑን እያየች ማለት ነው። ኪራዬ የምረጡኝን ቅስቀሳቸውን እኮ አጧጧፉት አለች። እኔ እኮ አሁን የፍቅር መቀስ እንደዚህ ሞልቶ እንዴት ነው ሰው ፍቅር መቁረጥ የሚችለው? እንዴት ነው አለ። ከዛ ምሩዬ ደግሞ አንተ አለችው። አንተ ለቀጣይ ሚስትህ እኔ ላይ እየተለማመድክ ነው እንዴ አለች ምሩዬ። አንተ ለቀጣይ ሚስትህ እኔ ላይ እየተለማመድክ ነው እንዴ አለች። አሁንማ ጭራሽ በራውንድ አደረጋችሁት አይደል? ዝም አትላችሁም? እኛ የሙከራ ስርጭት ነን ማለት ነው አለ ኪራ ደግሞ። ከዛ ደግሞ እሱ ተውትና እኛ ብንለቃችሁም አትለቁንም አለች። እሱም ተውትና እኛ ብንለቃችሁም አትለቁንም አለች። ከዛ ኪራዬም አንገቷን አይነኗን እያየ እሷም አይነን እያዮች ላይ እንታያዩና ከዛ ብድግ ብሎ ኪራዬ ግንባሯን ሳም አደረጋት። ያላንቺ ባዶ ነኝ አለ ኪራ። ሳም አደረጋና እኔ ያላንቺ ባዶ ነኝ አላት። የምሩ ባልተቤት ደግሞ እንደሱ ግንባሯን ሰማ አደረገና እኔ ደግሞ ታንቺ ጋር ሙሉ ሰው ነኝ አለ። ኪራዬ ያላንቺ ባዶ ነኝ አለ። የምሩ ባልተቤት ደግሞ እኔ ሳምና እኔ ደግሞ ያላንቺ ታንቺ ጋር ሙሉ ሰው ነኝ አለ። ግን በኪራ ያምራል። ባይዘወይ አመሰግናለሁ። እና ዛሬ ለምን ቤት ውስጥ ቆንጆ ጊዜ አናሳልፍም አለ ኪራ። ፍቅር ይችልበታል። ምሩም ምን አይነት አለች ኪራ። እና ዛሬ ለምን ቤት ውስጥ ቆንጆ ጊዜ አናሳልፍም ሲል ምሩ ደግሞ ምን አይነት አለች። እዛ አይውልሽ አለ የምሩ ባል። ይውላችሁ እሱ እኛ እናሳያችኋለን ቆንጅዬ፣ እሱን እኛ እናሳያችኋለን እናንተ ብቻ ተስማሙ አለ። እሺ ሁለቱም እሺ አሉ ምሩና ጽዬ። ምሩዬ ግን አለች አዲሶቹ ፍቅረኞች ቢቀላቀሉን ባይነኝ
አለች ሰኒና የሰኒ ጓደኛና ሰኒን ማለት ነው። እና ግን አዲስ ፍቅረኞች ቢቀላቀሉን ደስ ይለኛል አለች። ጽዬም የተነሳው ሀሳብ ጥሩ ነው። ከዛ የምሩ ባል እሺ የተነሳው ሀሳብ ቆንጆ ነው አድምጬዋለሁ። ይኸውላችኋል አዲስ ስለሆኑ ከኛ ብዙ የሚማሩት ነገር አለ። እሺ ሰንዬ ወይዬ ግን አስበሽዋል? ለወደፊት ተጋብተን ልጅ ወልደን ስንኖር አሰብኩት እኮ አለች ሰኒ። አሰብኩት እኮ አለች። እንደ ሰው የማያረጅ በጊዜ ብዛት የማያፈጅ እንደዚህ ያለ ፍቅር ነው የምፈልገው አለች ሰንዬ። እንደዚህ ያለ ፍቅር ነው የምፈልገው፣ በጊዜ ብዛት የማያረጅ ሁልጊዜ አዲስ የሆነ ሁልጊዜ ምሽት የሆነ ልጅ ሲወለድ እኮ ይቀንሳል። በይዘው እንዴ ምን እያለች ነው ግን? የምፈልገው እንደዚህ ያለ ፍቅር ነው አለች ሰኒ። እኔ አይደለሁም አለች እና ቀን አለች እና ተገድፈው ነበረ እኮ ሁለታችንም በጥረት የምናመጣው ነገር ነው አላት። እንደዚህ እኔ በቃ ምንም ነገር ሲሆን እናድዳለሁ፣ ግን ሁሉንም ነገር በፊት ለፊት ነው የምናገረው። ባደባል ነው ማለቱ ረስተሽዋል። እሱ እኮ ለባል አይሰራም። እንዴት? ምንም ቢሆን ባሌ ላይ እጅ ማንሳት አልፈልግም። ድልጂ ብርዚት ያደረጉት ይመስለኛል። ምንም ቢሆን ባሌ ላይ እጁን አላነሳም። አዎ እንደንዴ በፍቅራችን ካልተንበረከክን ታረገጥናቸው የሚሉ ሴቶች አሉ አለ እኮ። እንደዛ አይደለሁም ማለት እንደዛ አይደለሁም አለች ሰኒ። ትንሽ ሲሉኝ ይርቃቸዋለሁ እንጂ አንድ ቀንም የእነሱን ፍቅርና የእነሱን ስሜት ለራሴ ለግለት ተጠቅመው አላቅም። ለገው ብሸሽ መቼ ተኔ ያመለሽ ክብሮሜ እዚህ በፊት ግን በህይወት ሔዋን አልነበረችም ሰንዬ? ከዚህ በፊት ግን በህይወትህ ሔዋን አልነበረችም አለች። ሴቶች በቃ ፊደል መጎርጎር ይመቻችኋል አይደል? መጎርጎር ይመቻችኋል አይደል አለ። አው ህይወት አይደል? ዛሬን እኮ የምትኖረው ትናንት በሰራኸው ጥሩ ስራ እየተበረታታ ደግሞ ትናንት በሰራኸው ስህተት እየተማርክ ድጋሜ እንዳትሰራው እየተጠነቀቅ አይደል አለች። ከበለቻል በህይወቴ አንድ ቆንጆ ሴት ነበረች። ሁለታችንም የደሃ ልጆች ነበር። ያምንኝም የሰው ልጅ እንደዛ በጣም ያምራን እስከምትይ ድረስ ነበር ውበቷ ስትል አይኗ አስጠላባት፣ አስፈራች። እኛው ሴት እንቀና የለ አታምንኝም የሰው ልጅ እንደዛ በጣም ያምራን እስከምትል ድረስ ነበር ውበቷ በጣም ነው የሚያስደምመኛል። የዛ ጊዜ እንግዲህ ቀናች፣ በጣም ተቃጠለች። ይገርምሻል ቤተሰቦቻችን ከልጅነታችን ጀምሮ የቃቃ ባልና ሚስት ነበር የሚሉን። እሱ በምስጥ ብሎ እያወራት ባለበት እሷ ግን ተቀየሰች፣ ቀናች። አድግ ያስጠላሻል። ስናድግ ማገናዘብ ስንጀምር ሁሉም ነገር ተቀየረ። እንዴት ማለትማ ህይወት ለመጀመር ትታስቢ ፍቅር ብቻውን በቂ አይደለም። በእርግጥ በፍቅር ማምን ሰው ነኝ፣ ግን አንዳንዴ ለፍቅር ለራስሽ ብለሽ የምትወስኛቸው ውሳኔዎች ሌላ ሰው ሊጎዱ ይችላሉ። እንግዲህ እዚህ ጋር የሚያሳየው ገንዘብ ሰኒን ገንዘቧን ፈልጎ እንደሆነ ነው የሚያስረዳው ማለት ነው። ለምሳሌ ልጆችሽን ግን ደግሞ አብራችሁ ሰርታችሁ መቀየር ትችሉ ነበር አለች። እንግዲህ ሰኒ እዚህ ጋር ተጠራጠረች። ግን እሷ እሱን ሳይሆን ሰርቶ የተለወጠውን ማረጠችው አለ። ተቀየሰ ዝጋ አታህል አላዘንኩባትም። ምክንያቱም የሚወዱትን ሰው በደንብ የሚፈልጉትን የሚወደው ህይወት ውስጥ እንዲገባ መፍቀድ አንዱ የፍቅር መገለጫ ነው አለ። እዛም እልል ብዬ በጠጋ የሸቱ ዘፈን ዳርኳት። ወራርህ እንደተረዳሁ ግን ሰኒ በጣም ጥልቅ ፍቅር እንዳለህ ነው አለች። ወዳት ነበረ ግን ውስጥ የተቀበረው የሞተና ያፈጀ ፍቅር ነው አለ። በእንዴ ነው ሰኒ እንዴ ነው በጫሩ ክብሪት መቃጠል አለች እህቴ አለች። እንግዲህ እንዴ ነው በጫሩ ክብሪት መቃጠል አለች እህቴ አለች ሰኒ። ምን አልሽኝ አለ ክብሮሜ። ምን አልሽኝ አለ። አይ ምንም ብላ ተቆጥታ ብድግ ብላ ወደ መኝታው ቤት ሄደች።
እሱም እንደዚህማ ተናድሽ ትችስ አልሄድም